ጌታ ኢየሱስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ክብር ለኢየሱስ ይሁን። ያንዳንዳችን እዚህ ቤት ተሰበሰብን ሁላችን አንድ ዋጋ ተከፍሎብናል። ቅድም በአምልኳችን ውስጥ ምንቴ ሲያስመልከን እንደነበረው ዋጋ ተከፈለብን። ያ ደግሞ ዋጋ በእያንዳንዳችን ላይ እግዚአብሔር ኢንቨስት ያደረገው አንድ ልጁ ኢየሱስ ክርስቶስን ነው። እስቲ ዋጋዬ በሉ። የኢየሱስን ደም ነው የሚያክለው። መጽሐፍ ቅዱስ አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋልና ስለዚህ በሰውነታችሁ እግዚአብሔርን አክብሩት። በምንድን ነው የተገዛችሁት? በዋጋ የተከፈለባችሁ ዋጋ አለ። አንድን ነገር ርካሽም ውድም የሚያደርገው የተከፈለበት ነገር ነው። ስለዚህ እዚህ ቤት ያለው የሰው ልጅ፣ እዚህ ቤት ያለው ወንድም ሴትም፣ ትልቅ ትንሽ፣ ይህንን ድምፅ የሚሰማ ሁሉ የተከፈለበት ዋጋ ነው ዋጋው። ስለዚህ እሱን ዋጋ መረዳት፣ በሱ ዋጋ መጠን ልክ መንቀሳቀስ የኛ ድርሻ ነው። ስለዚህ ዋጋችንን ከፍም ዝቅም የሚያደርግ ኃይል የለም። እኛ ግን ዋጋችንን የሚመጥን ህይወትና ኑሮ መኖር እንችላለን። ስለዚህ ያንዳንዱ ሰው ዋጋው እውነት ነው፣ ይህንን የሚያክል ነው። ታዲያ ያን የሚያክል ዋጋ የተከፈለበት ሰው በጣም በብዙ ትግል የወጣ ሰው ነው። እያንዳንዳችን የምናልፍባቸው የህይወት ውጣ ውረዶች፣ የህይወት መንገዶች አሉ። እነሱ ነገሮች ወርቅ ሊያደርጉን፣ መጽሐፍ ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል የእግዚአብሔር ቃል። ስለዚህ ዛሬ እያንዳንዳችን ላይ እግዚአብሔር ኢንቨስት ያደረገው ዋጋው በጋራ ምንድነው? ኢየሱስ ክርስቶስ ነው። ዋጋችን በጣም ከፍተኛ ነው። ስለዚህ ይሄንን የሚያክል ዋጋ ኢንቨስት ያደረገብን ጌታ በህይወታችን ውስጥ ደግሞ ወርቅ ነንና ምንም አንሆንም። ወርቅ ነንና ወርቅ ቤት እንቀመጣለን ማለት አይደለም። ወርቅ ቤት ወርቅ ሄዶ ከመቀመጡ በፊት የተቀመጠበት ቦታ አለ። ከዛ ውስጥ ለመውጣት ላዩ ላይ ያልረፈበት በጣም ብዙ ቁፋሮ አለ። ብዙ ሂደቶች አሉ። በህይወቱ ላይ የተሰራባቸው ወርቅ ላይ የፈሰሰ ውሃ፣ ወርቅ ላይ የነካው ብረት ላዩ ላይ ያለፈበት መከራና መዓት ብዙ ነው። መጥቶ ዲስፕሌው ላይ እዛ አሻንጉሊት የሚመስለው ነገር ላይ ለመቀመጥ ብዙ መንገድ መጥቷል። ወርቅ ክርስቲያኖች የምታልፉበት የህይወት ውጣ ውረድ በሙሉ ሊያቆነጃችሁ እንጂ ሊያጠፋችሁ አይደለም። ለዚህ መነሻ ጥቅስ ላንብብላችሁ። ያዕቆብ ምዕራፍ 1 ቁጥር 3 እና 4 አንብቤ ጥቂት ነገር ዋጋችን እንዲጨምር የሚያደርገውን ነገር ነግራችኋለሁ። በደንብ ዋጋችንን የሚጨምረው የምናልፍባቸውን የህይወት ውጣ ውረዶች ልናደርጋቸው የሚገቡ ነገሮችን ነግራችኋለሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ፣ እምነታችሁ መፈተኑ አይቀርም። መፈተናችሁ ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንዴት ነው በደስታ ሰው በልዩ ልዩ ፈተና የሚደሰተው ካላችሁኝ፣ አሁን ያልኳችሁ ነገር እየተካሄደ ስለሆነ፣ ያ ክምር ነገር እየተቆፈረ ስለሆነ፣ ላዩ ላይ ያለ ቆሻሻ እየጠራ ስለሆነ፣ ወርቅ ውስጥ የገባው ነገር ሁሉ ይወጣ ስለሆነ፣ በእሳት ውስጥ ማለፍ ስላለበት ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት፣ ተደሰቱበት። ልዩ ልዩ ፈተና ውስጥ ያላችሁ ሰዎች አላችሁ፣ ደስ ይበላችሁ። ፈተና ክርስቲያንን የሚያጠፋው አይደለም የሚያጠራው እንጂ። ቁጠሩት። ትዕግስት ምንም ቢጎላችሁ የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ስራውን እንዲፈጽም አድርጉ። ትዕግስተኛ ሁኑና እግዚአብሔር በህይወታችሁ የሚሰራውን ነገር ሙሉ እንድትሆኑ የተቀሸረ እንድትሆኑ ያለቀለት እንድትሆኑ ያበቃለት እንድትሆኑ ከእሳት ውስጥ እንድትወጡ ከምታልፉበት የህይወት ውጣ ውረድ ውስጥ እንድትወጡ ታገሱ። ትዕግስት በጣም ወሳኝ ነው። ልዩ ልዩ ፈተና ሲደርስባችሁ ደስ ይበላችሁ። ስራ ላይ ነው ያለው ነው እያለን ያለው ያዕቆብ። እምነታችሁ ይፈተናል። ወርቅ የሆነ ህይወት፣ ወርቅ የሆነ ማንነት እንዲኖራችሁ፣ ጣፋጭ ህይወት እንድትኖሩ፣ ቆንጆ ጣዕም ያላችሁ ወይንን የሚያደርገው እኮ ቆይታው ነው አይደል? የሚከርምበት ቦታ እላዩ ላይ የሚወስደው ጊዜ ነው። ትዕግስት ያስፈልጋችኋል። ውበት ያለው ነገር እንዲወጣ ከእናንተ ውስጥ እያለ ነው የሚያወራው። ስለዚህ አንድ ነገር ውድም ርካሽም የሚያደርገው ነገር
በሚሰጠው አገልግሎትና የሚሰጠው አገልግሎት አይነት ነው አይደል? ይሄ ነገር ውድ ነው ርካሽ ነው ምንለው የሚሰጠው አገልግሎትና ይሄና ወይ ደግሞ አይነቱ ምን እንደሆነ የሚሰጠው ነገር አንዳንድ ውድ ነገር ነው ያ በሚሰጠው ነገርና አይና የርካሽ ነው እንላለን። አገልግሎቶቹን እናይና ያንዳንዱን ነገር ምን መለከታቸው ነገሮች ውድም ርካሽም ልንላቸው እንችላለን። አይነታቸውና የሚሰጡትን አገልግሎት አይተ ስለዚህ ውድ መሆን የምትፈልጉ ከሆነ ውድ መሆን ከፈለጋችሁ ልታደርጓቸው የሚያስፈልጓቸው ነገሮችን ልንገራችሁ። ክርስቲያን ኢየሱስ ክርስቶስ ዋጋ ከፍሎባችኋል። አይኖ ከዛ በላይ ዋጋችሁ አይጨምርም። አዎ ግን በዚህ ምድር ስትኖሩ በጣም ተጨማሪ አገልግሎት መስጠት እንድትችሉ ቦታችሁ የተከበረ እንዲሆን ተወዳጆች እንድትሆኑ ተቀባይነት እንድታገኙ በምድሪቱ ላይ እግዚአብሔር አምላክ ባስቀመጣችሁ የዘመን ልክ የሆነ ተጽዕኖና መልካም ነገር አድርጋችሁ ማለፍ እንድትችሉ ዋጋችሁ እንዲጨምር ልታደርጓቸው የሚገቡትን ነገሮች ነው ምነግረው። ይሄ ለሁላችንም ስለሚሆን አንደኛ የምናደርገው ነገር ክርስቲያንን አዎ ጌታ ቤት መተናል፣ አዎ ኢየሱስን ተቀብለናል፣ አዎ የሆነ ዕውቀት ጨምሩ። መጨመር ያለበት ነገር አለ። በጣም ብዙ ሰዎች የሆነ ቦታ ላይ ፖዝ አድርገዋል። በተለይ ወላጆች ስንሆን ታውቃላችሁ ወላጅ አያድግም። እኛው ራሳችን ዳይፐር እየቀየርን ያሳደግናቸው ልጆች በብዙ ነገር ላያችን ላይ ያድጋሉ። እኛ ፖዝ አድርገናል። ዕውቀታችን አያድግ፣ መረዳታችን አያድግ፣ እይታችን አያድግ። ፖዝ አድርገናል። ዋጋችሁ እንዲጨምር አሁን ካላችሁ በላይ ውብ እንድትሆኑ ዕውቀትን ጨምሩ። ነገሮችን መረዳት ጀምሩ። አንዳንድ ነገሮች ላይ ግንዛቤዎች ይኖራችሁ። ልባችሁን ከፈት አድርጉና የማታውቁትን ነገር ለመስማት ሞክሩ። እናንተ የማትረዱትና የማታውቁትን ሰምታችሁት የማታውቁትን ነገር ለመስማት ልባችሁንም አይምሮአችሁንም ጆሮአችሁንም ከፈት አድርጉ። ሲልድ አታድርጉት። ጋሻ አትያዙ። ለዕውቀት ዝግ አትሆኑ። አሁን በተለይ ደግሞ የመጣው አሁን ያለንበት ዘመን ደግሞ ሌላ ታሪክ ላይ ነው ያለው። ታውቃላችሁ ሌላ ታሪክ ሌላ ሌቭል ላይ ነው ያለው። እኛ አገልግሎት በጀመርንበት ጊዜ የነበረ ፈተናና አሁን ያለው በጣም ይለያያል። ከዚህ ከ15 ከ20 ዓመት ወደዚህ በጣም በሚገርም ፍጥነት ብዙ ነገር ተቀይሯል። ስለዚህ ለዕውቀት ከፈት በሉ። ዋጋችሁ እንዲጨምር የሆነ ነገር ባወቃችሁ ቁጥር ዋጋችሁ ይጨምራል። ያ ያወቃችሁት ነገር ዋጋችሁን ይጨምርላችኋል። ምን እንወቅ? ነገሮችን መረዳት እንጀምር። እስቲ ያሉትን ነገሮች መረዳት እንጀምር። ከልጆቻችን ጋር ተግባብተን መኖር እንችል። ከልጆቻችን ጋር ተግባብተን መኖር እንድንችል ዕውቀታችን ይጨምር። አሁን ያለውን ነባራዊ ሁኔታ ለመረዳት እንሞክር። አሁን ያለውን መንፈሳዊ አገልግሎትና ቤተክርስቲያን አካባቢ ያለውን እንቅስቃሴ የቸርችንም እድገት የቸርችንም ግሮስ አካሄድንም ለመረዳት ልባችንንም ጆሮአችንንም ከፈት እናድርግ። ይሄንን ማንረዳ ከሆነ በጣም ብዙ ነገር ነው የምንጥለው። ዋጋችን ክርስቲያን እንላለን ግን ቺፕ ነው የምንሆነው። ዋጋችን እንዲጨምር ነገሮችን እንገንዘብ። የዓለምን ሁኔታ እንገንዘብ። አሁን የደረስንበትን ሁኔታ እንገንዘብ፣ እንወቀው። በተወሰነ መልኩ መረዳት እንቻል። አይምሮአችንን ትንሽ ከፈት እናርገው። ክርስትና አሁን እንደ በትናንትናው የሚሆን ነገር አይደለም። እኔ አሁን እዚህ እያወራው ቸርች ፒቲ ምናምን ከፍቶ ሰው ይሄ ሰውዬ እንዴት ነው ምናምን ብሎ ከቸርች ልጄ በቀደም እያወራች ቸርች ፒቲ ጠይቄው ምናምን ቦይፍሬንዷን የምታወራ ነው የምትመስለው። አሁን ያለው በጣም የሚገርመው ቴክኖሎጂ የት እንደደረሰ ለእያንዳንዱ ነገር ሰዎች የሚጠይቋቸው አካላት ተፈጥረውላቸዋል። የሚያወራቸው ፍቅር ሊያስይዛቸው ሁሉ የሚችል ከወላጅ በላይ ሊያወራ የሚችል ከወላጅ በላይ ዕውቀት ሊሰጥ የሚችል መረጃ ሊሰጥ የሚችል አሁን የደረስንበት ቴክኖሎጂ እላይ ነው። በጣም ትልቅ ነው። እኔና እናንተ በጣም በተወሰነ መልኩ ጆሮአችንም አይናችንም መከፈት አለበት። አሁን እንደዚህ አይነት ነገር ቸርች ውስጥ የ666 መንፈስ ነው ምናምን እያልን ነው የኖር ነው ትሬንዳችን። እኔ ትዝ ይለኛል ሞባይል የመጣ ጊዜ ኤሬክሰን የሚባል ሞባይል እዚህ ረጅሙ ገና 20 ቤት የመጣ ጊዜ በወረፋ ነው እኮ እኛ እኮ የአፓራተስ የቸርች የሞባይል አፓራተስ ወረፋ ይዘን ተጋድለን ነው የቀረጥ ነው። ሞባይል ለማውጣት ተመዝግበን ወረፋ ጥብቀን የዛኔ ሞባይልን ቸርች አካባቢ የነበሩ አገልጋዮች የ666 ነው መንፈስ ነው የሆነ አይጥ የመሰለ ነገር እዚህ ውስጥ እያያዙ ይዞራሉ እያሉ ሲሰብኩ ነበር ቸርች። ሞባይል ማለት ይሄ ምንድነው ችግሩ ሲባል ተራማጅ አይደለንም። የሚመጣውን ነገር የማወቅ ችግር አለብን። ለመረዳት አንፈልግም። ሁሉንም ነገር ከመናፍስት ጋር እናያይዘዋለን። አሁን የሚመጣውን አውሎ ንፋስ አሁን የሚመጣውን ሁኔታ ማስቆም አንችልም። እንዴት አድርገን ነው በዛ ውስጥ ሰርቪስ የምንሰጠው? እንዴት አድርገን ነው ሰዎች ከክርስቶስ ጋር እንዲኖሩ ማድረግ የምንችለው? በጣም ወሳኝ ነገር ነው። አስቡበት። ቤተክርስቲያን አሁን ያለችበትን ሁኔታ መረዳትም በጣም ጥሩ ነው። አንዳንድ ሰዎች በድሮ መንገድ ነው አሁንም ቸርችን ኢቫሉዌት ሊያደርጉ የሚፈልጉት። ይሄ የለም ወንድሜ፣ በጣም ሌላ ታሪክ ውስጥ ነው ያለችው ቸርች። ስለዚህ
ቸርችንም ስታስቧት የመጀመሪያ ሰሞን የነበረ ሙቀትን የቸርች ፈተና ታውቃላችሁ። ቸርች በጣም ብዙ ፈተና የምታስተናግድ ነው። የመጀመሪያ ቸርች ተከላላይ ምናምን የምታዩት እኔ እንኳን ቸርች ተከላላይ አይደለም ፈተና የተማርኩት ከድሮ ነው ተምሬ የመጣሁት እግዚአብሔር ይመስገን። ስትተክሉ የመሰብሰብ ጊዜ የሚባላል ቸርች ሁሉ ይሰበሰባል። ቸርች ከፈታው የኮንፈረንስ መክፈቻ ሰዎች አሉ። ስብስብ ይላል ሰው ክምር ይላል። አድራሻውን ማታውቁት ሰው አይነት ይመጣል። በዙሪያችሁ ትከበባላችሁ። በቃ ቸርቹ ሊፈነዳ የሚደርስበት አይነት ሁኔታ የመጀመሪያው ፈተና ይሄ ነው። እንደዚህ አይነት ነገር ሲመጣ እንዴት ነው እንደዛ ይቀጥላል ወይ ብለን ማሰብ አይቀጥልም። እንደዛ የሚቀጥል እሱ የመጀመሪያው የመሰብሰብ ጊዜ ይባላል። የመጀመሪያ ግርግር ጊዜ ይባላል። ሃኒሙን ነው። እሱ ጋር ብቻ የምትቆሙ ከሆነ ቻው። ቸርች ያለችበትን ሁኔታ መረዳት በጣም ጥሩ። ሁለተኛው ይሄ ብቻ አይደለም፣ የመናወጥ ጊዜ ይመጣል። የመጀመሪያው ነውጥ ይፈጠራል፣ መነካካቶች ይፈጠራሉ። ሰውና ሰው ይነካካል፣ አገልጋይ ጋር ይነካካል። አንዳንድ ሰዎች ፍላጎት ይዘው የመጡት ፍላጎት ከጊዜ በኋላ ያወጡታል። ከዛ በኋላ ምቀኝነቱ ይነሳል። አንዱ ከአንዱ ጋር መነካካት ይጀምርና ነውጥ ይፈጠራል። ያም ነውጥ ምን ይዞ ይመጣል መሰላችሁ? ማጣሪያ የሚባል ጊዜ ይዞ ይመጣል። በጣም ብዙ ሰዎች ሙቭ የሚያደርጉበት ጊዜ ይመጣል። ቸርች ያለችበት ሁኔታ አሁን የትኛውም ቸርች ወደፊት ቸርች እንኳን የምትከፍቱበት ሁኔታ እግዚአብሔር ከሰጣችሁና ከከፈታችሁ እነዚህ ነገሮች አይቀሩላችሁ። ሃኒሙኑ አለ። ከፈትክ ብሎ ግር ብሎ ይመጣና ልነቀስ የሚሉ ሰዎች አሉ። ትንሽ ይቆየና አብዮት ይነሳል። ትንሽ ይቆየና ማጣሪያ ይፈጠራል። ማት ሰዎች ይራገፋሉ። በስምህ የሚሉ ሰዎች አንተ ልዘልህ የሚሉ ሰዎች አይኖሩም። ጥለውህ የሚሄዱበት ጊዜ ይመጣል። ማጣሪያ ጊዜ ይባላል። እኔ እሱን ጊዜ ቁጭ ብዬ እጄን እንደዚህ አድርጌ አያለሁ። በጣም ብዙ ታማኝ ሰዎችንም አይቻለሁ። በጣም ብዙ ሰዎች ደግሞ ማጣሪያው እንዲህ አድርጎ ያጣራቸው ሰዎች አሉ። ይኸውላችሁ ፈተናው በሰው ላይ ብቻ ሳይሆን ቸርችም ላይ አይቀርምላችሁ። እንደ ወርቁ እንደዚህ እየተደረገ ማጣሪያ ጊዜ አለ። ከዛ በኋላ ይሄ መግረዣው ጊዜ ማለት ነው። አንዳንድ ጊዜ በጣም ተጅግግ ያለው አረጋችሁ ቤቶች ውስጥ ያለው ወይን አትክልተኛው መጥቶ ሙልጭ ሲያደርገው ባዶ የሆነ ነው ይመስላችሁ። አንተ ጤና የለም እንዴ ቤቴን ባዶ አድርገው ትሄዳለህ ትላላችሁ። በሚቀጥለው ጊዜ መንታ እያፈራ የሚመጣበት ጊዜ የማፍሪያ ጊዜ ደግሞ ይመጣል። መገንዘብ ጥሩ ነው። ቸርችንም ቤተሰባችንንም አሁን ያለውንም የቤተሰብ ሁኔታ፣ አሁን ያለውን የአየር ሁኔታ፣ የሥራ ሁኔታ፣ የፖለቲካ ሁኔታ፣ አሁን ያለችው ዓለም ያለችበትን ሁኔታ መረዳት በጣም ይጠቅማል። ለእውቀት ክፍት መሆን አለብን። ይሄንን የመጀመሪያው ዋጋችሁን ይጨምርላችኋል። ዛሬ ብዙ ወጣቶች ማንን ነው የሚፈልጉት? የሚረዳቸውን ነው የሚያስረዳቸውን ነው የሚፈልጉት። በጣም ብዙ ወላጅ እኮ ቁጭ አድርጎ ሊያስረዳው ይፈልጋል ልጁን። በጣም አስገራሚ ነው። ልጁ እኮ የትናይት እኮ ነገሮችን እኮ ተገንዝቧል። ዓለምን በሙሉ አውቋል። የድሮ ጂኦፖለቲክሱ ራሱ ተቀይሮ ዓለም ተቀላቅላ ዛሬ ጠዋት ዓለምን በደንብ ጎብኝቶ የመጣ ልጅን በሰፈር ሊመክረው ሲመጣ አባት ጢሙን እያሸ በቃ መተላለፍ ይፈጠራል። እወቁ ወላጆች፣ ልጆቻችሁን እወቋቸው። ከቻላችሁ ትምህርት ቤት መግባት ከቻላችሁ ግቡ። አለበለዚያ ደግሞ ከሚያውቁ ሰዎች እግር ስር ቁጭ ብላችሁ ይሄ ነገር እንዴት ነው እያላችሁ ጠይቁ። አለበለዚያ ልጆቻችሁን ራሱ ጠይቋቸው፣ ያስረዷቸዋል ስለሚበልጧችሁ። ዋጋችሁን ምን ይጨምረዋል? እውቀት ይጨምረዋል። እውቀት ይጨምራል። ማንበብ የምትችሉ ከሆነ አንብቡ። የተወሰነ ነገር ማየት ከቻላችሁ እዩ። ሙቪ ምንም አይት ታርጉ። ዓለም ያለችበት ሁኔታ ለመረዳት ሞክሩ። ዋጋችሁ ይጨምራል ነገሮችን መረዳት ከቻላችሁ። ያልተቀየረ ከመሰላችሁ ከብዙ ሰዎች ጋር ትጋጫላችሁ፣ ከብዙ ነገር ጋር ትጣላላችሁ። ነገሮችን በቀላሉ ለመረዳት እንድትችሉ እወቁ። ማወቅ ዋጋችሁን ይጨምረዋል። ጌታን ተቀብላችኋል? አዎ። ዋጋችሁ ክርስቶስ ነው? አዎ። ክርስቶስን ካገኛችሁ በኋላ ደግሞ እወቁ። ምን እወቁ? የቤተሰብ ሁኔታ እወቁ። የቤተሰብ ሕግ እወቁ። ሀገር የሚመሩ ሰዎችን እወቁ። አሁን ሀገር ያለችበትን የፖለቲካ ሁኔታ እወቁ። መንግስት ምን እየሰራ እንደሆነ ለማወቅ ሞክሩ። ቤተ ክርስቲያን የት አካባቢ እንዳለች ለማወቅ ሞክሩ። ምን እየተሰራ እንደሆነ ለማወቅ ሞክሩ። ልባችሁንም ጆሮአችሁንም አይምሮአችሁንም ክፈቱ። ጸልዩ። ነገሮችን ተረዱ። አሁን ያለውን ነገር ለመረዳት ሞክሩ። የድሮ ነገር ላይ በየደኸው አይሆንም። በጣም ብዙ ነገር ነው በየጊዜው ነው እየተቀያየረ ያለው። ነገሮችን በተወሰነ መልኩ ለመረዳት መሞከር ይጠቅመናል። በምንድን ነው የምናውቀው? በንባብ ማወቅ እንችላለን። ማየት ማወቅ እንችላለን። መስማት ጥሩ ነው። ነገሮችን ለመረዳት ልንረዳ የምንችልባቸውን መንገዶች መጠቀም በጣም ይጠቅመናል። በምንሰራው ስራ ውጤታማ እንሆንበታለን። በሄድንበት ቦታ ላይ ዋጋችን ይጨምራል። ከሰዎች ጋር በቀላሉ መግባባት እንችላለን። ከሰዎች ጋር በቀላሉ ማውራት የምንችልበት እድል እናገኛለን። ዋጋችን ይጨምራል። የሄድንበት ቦታ ሰዎች እንዲሰሙንም እንዲረዱንም የሚያደርግ ነገር ይሰጠናል። ስለዚህ ዋጋችንን ምን ይጨምረዋል? ማወቅ። ምን እንወቅ?
ቤተሰብ ያለበትን ሁኔታ እንወቅ። ቤተክርስቲያን አሁን ያለችበትን ደረጃ እንወቅ። የትኛው ላይ ነው ያለነው? ማጣሪያው ሰዓት ላይ ሆነ ያለውትኝ እየተጣራው ይሆን? ዝም ብዬ እየተገበሰበስኩ ይሆን? እንዴት ነው እየሄድኩ ያለውት? በሉና ቼክ አድርጉ። መቼም ቤተክርስቲያን እኔ አውቃለሁ አንዳንድ ሰዎች ቤተክርስቲያን ቅርብ ስለሆነች ብቻ የሚኬድባት መሆን የለባትም። ስለ ክርስቶስ የምንሰማበት፣ የእግዚአብሔርን ሐሳብ የምናውቅበት፣ የእግዚአብሔርን ሐሳብ ልንረዳ የምንችልበት ህይወታችን። መቼም አካባቢያችሁ ቸርች ስለሌለ አይደል የመጣችሁት። እኔም 50 ቸርች አቋርጬ ነው የመጣሁት፣ እናንተም እንደዚሁ። በእርግጠኝነት አብዛኞቻችሁ ከሩቅ ነው የምትመጡት አውቃለሁ። አካባቢያችሁ ቅርብ ቸርች ስለሌለ ሳይሆን ልሰሙ የምትችሉትን ሊጠቅማችሁ የሚችል ነገር አስባችሁ አወጣችሁ አወርዳችሁ ነው። የማትጠቀሙ ከሆነ ደግሞ የምትጠቀሙበት ቦታ መሄድ በጣም ሸላይ ነገር፣ በጣም ጥሩ ነገር ነው። እንደሱ ነው ማሰብ ያለብን ሁላችን። ቸርች ቅርቤ ነው ለቤቴ ቅርብ ምናምን የሚባል አይደለም። ቸርች የሚኬደው የእግዚአብሔርን ነገር ለመቀበል፣ የእግዚአብሔርን ነገር ለመስማት። ቅርብ ስለሆነ የምንሄድበት አይደለም ቸርች። ሩቅ ስለሆነ የምንቀርበት አይደለም ቸርች። ትክክለኛና መጽሐፍ ቅዱሳዊ የሆነ እውነት ልንሰማ የምንችልበት፣ ህይወታችን ዋጋችን ሊጨምር የሚችልበት፣ ልንሰራ የምንችልበት፣ የእግዚአብሔርን ሐሳብ ልንረዳ የምንችልበት ቦታ ነው የሚካሄደው እንጂ ቸርች ስላጣችሁ አይደለም እዚህ የመጣችሁት። በእርግጠኝነት ከተጠቀማችሁ ደግሞ ትመጣላችሁ። ካልተጠቀማችሁ ደግሞ የምትጠቀሙበት ቦታ ላይ መሄድ በጣም ጥሩ ነው። ዋጋችሁን እየጨመረው ይሄዳል። ማወቃችሁ እግዚአብሔር ማስተዋል ይስጠን። ስለዚህ በእነዚህ ነገሮች ነው እንግዲህ ዋጋችን ልንጨምር የምንችለው። ራሳችንን በማስተማር ነው፣ ራሳችን ላይ ስራ በመስራት ነው፣ በመጸለይ ነው፣ አይምሮአችንን ብሩህ በማድረግ ክፍት በማድረግ በመረዳት እንድድሩ ድርቅ ብለን ግግም ብለን ተረስተንና ተጠለን እንዳንቀር። አይ በቃ አልፈልግም ምን ምናምን ብዬ ድሮ አሁን የስልክ እንጨት ምናምን እየተነቀለ ነው አይታችኋል። አሁን ስልክ እንጨትን በቃ በግድ የድሮ አሁን የቤት ስልክ ምናምን አሁን እየተቀየረ ነው። የድሮ ፐብሊክ ፎን ምናምን በጣም ጠቅሟል። በወረፋ እኮ ደውለናል። አሁን ግን አይሰራም። በቃ እየተራማጅ መሆን አለብን። ያንዳንዱ ነገር እየተቀያየረ ያለበት ጊዜ ላይ ነው። ትንሽዬ ነገር ማወቅ ጥሩ ነው። አለበዛም የሚያውቁ ሰዎችን መስማት በጣም ጥሩ ነው። እኔ መስማት በጣም ደስ ይለኛል። እኔ ዛሬ 11-12 ዓመት ሚሊ የሚባል ልጅ አሁን ኢንሳ የሚሰራ ቢሮ የመጥቶ ወደፊት ቸርች የት ጋር እንደምትሆን ሲነግረኝ፣ አየሩ ላይ እንዴት ቢዝነሱ ወደዛ እንደሚወጣ፣ ወሲቡም፣ ሌብነቱም፣ ዝርፊያውም፣ ጦርነቱም አየር ውስጥ ይገባል ምናምን ሲለኝ በጣም ገርሞኝ ነበር የምሰማው። ሂድ ከዚህ አንተ ክፉ መንፈስ ምናምን አላልኩትም፣ አመንኩት። ግን በቃ ጠብቅ ነበር ያለው ነገር እንዳለ ነው የሆነው። ዛኔ 13 ዓመት ገና ቸርች እንደከፈትን ሰሞን ነው የመጣውና ያለውን ነገር ቸርያውን ጦርነቱ እንደዚህ ነው እንትንና የሳይበሩ ጥቃት ምን እኔ ያው ምንም ሳይበር እንዳናቀ እኛ እኮ እግዚአብሔር ይመስገን ወንጌላውያኖች እንካ ወንጌል ነው የምናውቀው አይደል? ኢየሱስ ያድናል። የሚመጣውን ነገር የሚመጣውን ጦርነት የሚመጣውን ነገር ወደፊት የሚሆኑትን ነገሮች እነሱ ከቴክኖሎጂ አንፃር ተረድተው ያወራሉ። አሉ ንባቦችም አሉ። ለእናንተ ማንበብ የምትችሉ ሰዎች አንብቡ። እኔ ወደፊት ቤተክርስቲያን ታሳዝን ቦታ ላይ ተጥላል ትሄድ የምትችልበት እድል አለ። ኢየሱስ ስለሌለ እኮ አይደለም እኮ የኛ ሁኔታ ነገሩን ይዘጋውና ብዙ ነገር ሊያሳጣን እንደሚችል ይሰማኛል። ስለዚህ ዋጋችንን የሚጨምረው ማወቅ ነው፣ መረዳት ነው። ሁለተኛ ዕውቀትን በተግባር ማሳየት። የምናውቀውን ነገር የተረዳነውን ነገር ህይወትን አውቃለሁ ጌታን ምናምን የምትሉ ሰዎች ብዙ ጊዜ ነግሬያቸዋለሁ። ስለ ጌታው ስለ እግዚአብሔር ቃል ስለ ምናምን ስለሆኑ ጉዳዮችና ማወቅ ብቻውን በቂ አይደለም። አዋቂ ነው የሚያረጋችሁ። ዕውቀትን መሰብሰብ ጥሩ ነገር ነው፣ አዋቂ ነው የሚያደርገው። ግን ዕውቀትን ወደ ተግባር ማምጣት መሬት ላይ ማውረድ አይደለም። በጣም ብዙ እኮ የሚያውቁ ሰዎች አሉ፣ ቁጭ ብሎ ሲያወሩ የሚያስደምሙ ሰዎች፣ ሻይ ቤት ሲያወሩት የሚገርሙ ሰዎች። በቃ አይዲያቸው ልነግራቸው አልችልም። እስቲ አምጡት መሬት ስትሉ የሉ። ይገርመኛል። እኔ በጣም ብዙ ሰው መክሮኛል መጥቶ አይዲያ ያላቸው ብዙ ሰዎች አሉ፣ አንዱን መሬት ላይ ማውረድ የማይችሉ፣ አንዱን በተግባር ማሳየት የማይችሉ። ዋጋችሁም እንደሚጨምሩ ታውቃላችሁ። ተግባራዊ ሁኑ። ዋጋን የሚጨምረው ነገር የሰማነውን ያወቅነውን የገባን የምንለውን ነገር በማድረግ የገባችሁን ነገር አምጡና አሳዩ። አውርዱት፣ ቤታችሁ ላይ አውርዱት፣ ማህበረሰብ ላይ አውርዱት፣ ቤተክርስቲያን አውርዱት፣ ሀገር ላይ አውርዱት። ወሬ በጣም ትልልቅ ረጃጅም ከረባት የሚያካከል ምላስ ይዞ ማውራት፣ የምናቀውን በብዙ ቋንቋ መናገር አይጠቅምም። እንዴት እንደሚወርድ መሬት ላይ እንዴት እንደሚመጣ እንዴት እንደሚሰራበት አሳየኝ፣ አምጣውና መሬት ላይ ተግብርልኝ፣ ኑረው። ይሄ መጽሐፍ ቅዱሳዊ ነው። ሐዋርያ ጳውሎስ ለጢሞቴዎስ የመከረው ይሄን አይደል? ተግባራዊ መሆን አለብን። የምናቃቸውን ነገሮች በተግባር ስለ ትሕትና የምናውቅ ከሆነ ትሁት መሆን አለብን። ስለ ጸጋ ስጦታ በጣም የምናወራ ከሆነ ጸጋ ስጦታውን ማሳየት አለብን፣ እንዴት እንደሚሰራ። የገባን የሆነ ዕውቀት ካለና የምናወራውን ነገር እንዴት መሬት ላይ እንደሚወርድ አሳየን። ቀሱ የዛን ጊዜ ዋጋችን እየጨመረ ይመጣል።
ዋጋችንን መለፍለፍ አይጨምረው፣ ተግባር ግን ይጨምረዋል፣ ስራ ግን ይጨምረዋል። የምናቃትን ነገር ወደ መሬት አውርደን መስራት ግን ይጨምረዋል። ያዕቆብ ሲናገር ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት አይቶ ከዛ ሲሄድ ወዲያው እንደሚረሳው ሰው ነው። ዝም ብሎ የሚለፈልፈው ሰውዬ የማያደርገው ከሆነ ትርጉም የለውም፣ ወሬ ብቻ ነው፣ አይዲያሊስት ነው፣ ጠቅም የለውም። ስለዚህ የሚጠቅም ነገር ካላችሁ አሳዩ፣ መሬት ላይ አውርዱት። ስለ ምህረት ከገባችሁ ምህረትን አድርጉና አሳዩን። ትህትና ከገባችሁ ትሁቱንና አሳዩን። አገልግሎት ከገባችሁ አገልግሉና አሳዩ። መስጠት ከገባችሁ ተሰጡና አሳዩ። በቃ አለቀ። በቃ ስለ ስኬት ከገባችሁ በቃ ስኬታማ ሁኑና አሳዩ። አሁን ከተማው ምናምን እኮ ሰው በእፍርት እኮ የተሞላው በዚህ ምክንያት። ስለ ስኬት በጣም ብዙ ስኬታማ መሆን ትፈልጋለህ የሚለው ሰውዬ ተሳክቶለታል፣ አልተሳካለትም። ወሬ ብቻ። ስለ ስኬት መጽሐፍ ጽፎ ሰውየው ሰምታችኋል። ስኬታማ የምትሆኑበት ምናምን ስኬታማ ህይወት ምናምን መሪዎች ምናምን ብሎ ጽፎ ማሳተሚያ ይለምናል። መጽሐፉ ማሳተሚያ ደግሞ ተሳከረ። መጀመሪያ አሁን እኮ የተሳከረ ነገር ነው ያለው ሀገሩ ላይ። የገባችሁ ነገር ካለ እና ቃልን የምትሉ ነገር ካለ እሱን አሳዩን። ተግባራዊ መሆን ነው። ምንድነው ፓስተር ቸር የምትነግረን? ዋጋችሁን የሚጨምረው እውቀት ዋጋችሁን ይጨምረዋል። የምታውቋቸው ነገሮች፣ መረጃዎች ዋጋችሁን ይጨምረዋል። ተግባራዊ ሰዎች መሆናችሁ ዋጋችሁን ይጨምረዋል። ሰዎች እናንተ በተግባር የምትኖሩ ከሆነ የእናንተ ዋጋ ከፍ እያለ ይመጣል። ሰዎች የሚያከብሯችሁ ትሆናላችሁ። የምትሉትን ነገር ለመኖር የምትችሉ ከሆነ እንደሱ እግዚአብሔር ይርዳን አይደል? እስቲ በደንብ አሜን በሉ። እግዚአብሔር ይርዳን ተግባራዊ ሰዎች። ሌላ ዋጋችንም እንደሚጨምረው ታውቃላችሁ። ዋጋችንን መጨመር ብቻ አይደለም፣ ዋጋችን ራሱ ካለበት ደረጃ ሊያወርደው የሚችለው ነገር ካራክተር፣ ባህሪ። ስለዚህ ባህሪያችሁ ላይ ስሩ። ባህሪ ከሰማይ እግዚአብሔር ከጡብ አድርጎ እንደ ሻሽ እንደ ኮፍያ ከላያችን ላይ የሚጥለው ነገር አይደለም። ያደጋችሁበት ሶሳይቲ የሰጣችሁ፣ ቤተሰብ የሰጣችሁ፣ ማህበረሰብ የሰጣችሁ፣ ሰፈር የሰጣችሁ፣ ትምህርት ቤት የሰጣችሁ፣ ኑሮአችሁ የሰጣችሁ፣ ላይፍ ስታይላችሁ የሰጣችሁ ባህሪ ያላችሁ። እሱ ባህሪ ወይ ዋጋችሁን ይጨምርላችኋል ወይ ያላችሁን ያሳጣችሁ። ካራክተራችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ። የተበላሹት ነገሮቻችሁን አስተካክሉ። ተቦክቶ የመጣው ነገር እንደማይለወጥ አታርጉት። እግዚአብሔር ጋር ላይ መጣ ነው። ለእግዚአብሔር የሚሳነው ነገር የለም። በእግዚአብሔር ፊት መንበርከክ ካለብን ተንበርክከን የተበላሸው ባህሪያችን መስተካከል አለበት። አሁን አንዱ በጣም ትልቁ በሽታ ቤተክርስቲያን አደጋ ውስጥ እየከተታት ያለው ባህሪ፣ ካራክተር ዜሮ፣ የክርስትና ህይወት መልክ ብላሽ እየሆነ ያለበት ባህሪ። እንዲህ ክርስቲያን አይደለች እንዲህ ምናምን የሚባል የሆነ ቦታ ሄዶ ጦርነት ፈጥረው ተጣልተው ሲሰዳደቡ ሲሳሳቡ የምታዩቸው ትዕግስት የሚባል ያልፈጠረባቸው፣ ካራክተር የሚባል ያልፈጠረባቸው፣ የገቡበት የወጡበት ቦታ ሁሉ ሰይጣናዊ ተግባር የሚያሳዩ ግን የቤተ ክርስቲያን አገልጋዮች፣ ቤተ ክርስቲያን ውስጥ ያሉ የሚወጡ የሚገቡ ክርስቲያኖች ደግሞ ሊዘምሩ እንደዚህ ቁልቁልም ሽቅብም እያለቀሱ ደግሞ ሲዘምሩ ታያላችሁ። በመዝሙር ሪያክት ሲያደርጉ ታያላችሁ። ካራክተር ዜሮ፣ ባህሪያቸው የትም ማንንም የማያቀርብ ጢሞቴዎስ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። ምሳሌ መሆን ያስፈልጋል። ለክርስቲያን ዋጋችሁን ይጨምረዋል። እሱ ዋጋችሁን ይጨምረዋል። ዋጋችሁን ከፍም ዝቅም። ድሮ የነበሩት ክርስቲያኖች በጣም የሚገርማችሁ በካራክተር ዋጋቸው ላይ ነበር። ኢትዮጵያ ውስጥ ላይ ነበር። ሎያሊቲ ላይ በጣም የታማኞች ናቸው። በጣም የሚገርም ኳሊቲ ነው ያላቸው። የዓለም ፍቅር ብዙ አታዩባቸው፣ የገንዘብ ፍቅር ብዙ አታዩባቸው። ታማኞች ናቸው። በጣም በሚያስገርም ሁኔታ ባሉበት ቦታ ላይ አስፈሪዎች ነበሩ፣ ግርማ ነበራቸው። ለምን ሲባል ኃይለኛ የሆነ ካራክተራቸው ላይ ይመጡና ይሰራ የነበረው እሱ ስለነበረ ቸርች ውስጥ ይሰራ ነበር። ዋጋችሁን ይጨምረዋል እሱ። ጸጋ ስጦታ ቢኖራችሁ ዛሬ በጣም ትልልቅ ጸጋ ስጦታ ያላቸው ልትሰሟቸው የሚከብዷችሁ ሰዎች ይፈጠራሉ። በጣም የሚያስገርም የእግዚአብሔር ነገር የሚገለጥባቸው ግን በካራክተራቸው ምክንያት ማትነኳቸው ሰዎች የሉ፣ ማትሰሟቸው ሰዎች የሉ። የምትሏቸው ገና ስትዋቸው የምታሳልፏቸው ሲመጡ ቤታቸው የምትሏቸው ጸጋ እኮ ስለሌላቸው አይደል።
አደባባይ ላይ መናፍስት ሲያስወጡ ታያላችሁ። አደባባይ ላይ መዝሙራቸው ህዝብ ሲያስለቅስ ታያላችሁ። ብዙዎችን ሲያነቃቁ ታያላችሁ። በብዙዎች ህይወት ላይ ያላቸውን ተጽዕኖ ታያላችሁ። የሚገርም ግሬስ ነው ላያቸው ላይ የምታዩት። የሚገለጠው የእግዚአብሔር ነገር ልነግራችሁ አልችልም። ከመድረካው ወረድ ሲሉ የሚባል አፍንጫም ጆሮ ምንም የምትይዙባቸው ብላሽ የሆነ ካራክተር ያላቸው፣ በየሜዳው የሚጣሉ፣ በየሜዳው እንደ ሜዳ አህያም የሯሯጡ፣ ደስ ማይል የወረደና የወደቀ ዝቅጥ ያለ ባህሪ ያላቸው ሰዎች ደግሞ ያንን የነበረውን በሙሉ ገደል የሚከት ነገር ይዘው እየነገርኳችሁ ያለሁት እዚህ ከመጣችሁ በጣም ውድ ነገር ነው ይዛችሁ የመጣችሁት። ይዛችሁ የመጣችሁት ውድ ነገር መባችሁ አይደለም፣ አስራታችሁ አይደለም። በጣም ውዱ ነገር ደግማችሁ የማታገኙትን ነገር ይዛችሁ መጣችኋል ዛሬ። እሱም ጊዜ ይባላል። ጊዜ ይባላል። መቼም አታገኙት። እዚች ጸሎት ቤት ከመጣችሁበት ሰዓት ጀምሮ ያመጣችሁት ጊዜ በምንም ነገር ልትገዙት የማትችሉት ውድ ነገር ነው ይዛችሁ የመጣችሁት። ውድ ነገር ኢንቨስት ካረጋችሁ በጣም ውድ ነገር ነው ይዛችሁ መሄድ ያለባችሁ። ለህይወታችሁ የሚጠቅም፣ ለነጋችሁ የሚጠቅም፣ ለመጨረሻችሁ የሚጠቅም፣ ለዘመናችሁ የሚጠቅም ነገር ይዛችሁበት ካልሄዳችሁ ትርጉም የለውም። እኔም በጣም ውድ ነገር ነው ይዤ የመጣሁት። ይሄን ውድ ነገር ደግሜ ላገኘው የማልችለውን ጊዜን ይሄን ፑልፒተምና ይሄን እድል ሳገኝ ልሰጥ የሚገባኝን ትክክለኛና ጤናማ ነገር መስጠት የኔ ድርሻ። የሚጠቅማችሁ ነገር ካራክተራችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ። በምንም የማንነካ ሰዎች፣ የማንቀመስ ሰዎች፣ ለምንም የማንሆን ሰዎች ሆነን ምንድነው የምናወራው? ዋጋችን የተከፈለብን ክርስቶስ የተከፈለብን በሱ በጣም ውድ ዋጋ ተገዝተን በእኛ ተግባር ግን ቺፕ ሆነን ለምንድነው ተራክሰን የምናልፍ? ስለዚህ ምን ራሳችሁ ይስሩ። እንዴት አንገር ማኔጅ እንደምታረጉ፣ እንዴት ብስጭቶቻችሁን መግዛት እንደምትችሉ፣ መጾም ካለባችሁ እየጾማችሁ እየጸለያችሁ እግዚአብሔርን ቃል እያጠናችሁ ራሳችሁ ላይ እየሰራችሁ ነው እያላችሁ ትህትናን እየተማራችሁ በእግዚአብሔር ፊት የማያስፈልግ እናንተንም ሌላውንም ሰው የማይጠቅም እግዚአብሔርን የማያከብረው ማንነታችሁን ያራገፋችሁ እየጣላችሁ ኖ ይሄ ከኔ ጋር መሄድ የለበትም፣ በፍጹም ላይ የተከፈለው ዋጋን አይመስልም፣ ይሄ ማንነት ከኔ ጋር አይሄድም፣ አውልቁና እንዳሮጌ ልብስ እየጣላችሁ ባህሪያችሁ ላይ ስሩ። እሺ ቸርች ሁሉ ዘመን ተመላልሰን ዘምረን ምንድነው በዚህ በእኛ ካራክተር፣ በእኛ ባህሪ፣ በእኛ ማንነት ውዱን ነገር ሰው እንዳይነካው ለምን እናረጋለን? ዋጋችሁ ይጨምራል። ምን ስናረግ? ባህሪያችሁ ላይ ስትሰሩ ስሩበት። የእናንተ ባህሪ ምን ይመስላል? ባሎች ከሚስቶቻችሁ ጋር፣ ሚስቶች ከባሎቻችሁ ጋር፣ ወላጆች ከልጆቻችሁ ጋር፣ ልጆች ከወላጆቻችሁ ጋር፣ ከጎረቤት ጋር፣ ከአብሮ ከሚሰሩ ሰራተኞች ጋር፣ በመስሪያ ቤት፣ በቤተ ክርስቲያን ስትወጡ ስትገቡ፣ ከሚያምኑት ከማያምኑት ጋር የእናንተ ባህሪ የእናንተ ካራክተር ምንድነው ይመስለው? ሰው ጤፉ ናችሁ? ሰው ስታዩ ጢቅ የምትሉ ናችሁ? የምትንቁ ናችሁ? ሰው የምታዋርዱ ናችሁ? ሰው የምትሰድቡ ናችሁ? ሰው የምትዘልፉ ናችሁ? ሰው የማታከብሩ ናችሁ? የሰው ባህል የማታከብሩ፣ የሰው እምነት የማታከብሩ፣ የሰው ኑሮ የማታከብሩ፣ የሰውን ሰውነት የማታከብሩ፣ በንቀት የተሞላችሁ፣ ሰው የምታዋርዱ፣ በንቀት የተሞላችሁ፣ ሰው ላይ የምታፌዙ የምትንቁ ናችሁ። እሱ ነገር ያለውን ዋጋችሁን ሁሉ ጠቅሎ ዜሮ ያገባው፣ በዜሮ ትጣፋላችሁ። ስለዚህ ስሩ ካራክተራችሁ። ቸርች እንዳለ በድፍኑ መተን ላያችን ላይ ማዕት ነገር ዘንቦ ሲልድ ሆነን ተመልሰን ያንኑ ይዘን ወተን ምንም መነቻቸፍ ከሆነ አሁንም የጌታ ነገር ሰዎች እኛ ላይ ሲያዩት እሱ እኮ የሚጠራው ስም እኮ ኃይለኛ ነበር፣ በሱ ምክንያት እንደሱ የሚባሉ ሰዎች አሉ። እንዳንቺ ከመሆን እንዳንተ ከመሆን ለምን ሲኦል አልገባ የሚሉ ሰዎች አሉ። ታውቃላችሁ? ሲኦል መግባ ሲኦል አንተ ገነት ነው መገባው፣ አንተ የሌለህበት ሲኦል ይሻለኛል የሚሉ ሰዎች እኮ አሉ። በአንዳንድ ሰዎች ካራክተር ምክንያት እነዚህ ሰዎች መንግስተ ሰማይ እንዳገኛቸዋለን ነው በቃ ይቅርብኝ መንግስተ ሰማይ የሚሉ ሰዎች አሉ። ለምን? በባህሪ ምክንያት፣ በሰዎች ካራክተር ምክንያት። በንቀት ገና ሲሄዱ ሰው ምንጭፍ የሚያደርጉ፣ ሰው ንቅፍ የሚያደርጉ፣ የሰው ያለበትን ሁኔታ፣ የሰውን ኑሮ፣ የሰውን ህይወት፣ የሰውን ጤንነት፣ የሰውን ሰውነት፣ የሰውን መልክ፣ የሰውን ህይወት፣ የሰውን ስራ፣ የሰውን እምነት፣ የሰውን ባህል ንክት ግን ግሬስፉል። በእኛ ካራክተር ምክንያት ዋጋችን ቺፕ ይሆን። ዋጋችሁ ውድ እንዲሆን ነው ማወራው። ኢየሱስን ይዛችሁ እንዳትረክሱ። ኢየሱስን ይዞ መርከሳል።
ኢየሱስን የሚያክል ትልቅ ጉድ የዓለም መድኃኒት ጭኖ መርከሳል። በጣም የሚያሳዝን በእኛ ካራክተር በእኛ ማንነት ምክንያት እኛ ውስጥ ያለው የዓለም መድኃኒት የዓለም ሁሉ ፈውስና መፍትሄ የሚሆነው ኢየሱስን ይዘን በእኔ ምክንያት ፍላሽ መደረግ የለበት። ከያዝነው ነገር የተነሳ ግድ የላችሁ ራሳችን ላይ እንስራ። በጣም ንጹህ የሆነ ጌታ ስለሆነ ቢያንስ እጃችንን እንታጠብ፣ ቆሻሻው እጃችንን እንታጠብ፣ ቆሻሻው አንደበታችን ይታጠብ። ንጹህ ነው እሱ፣ ቅዱስ ነው እሱ፣ አዳኝ ነው እሱ። በጣም ኒት የሆነውን ጌታ ለመያዝ ቢያንስ ዞር ብለን እኛ ላይ የሚታዩትን ልክ ያልሆኑ ነገሮችን እናስወግዳቸው፣ ዋጋችን ይጨምር። ሌላው ዋጋችን የሚጨምረው ምን ታውቃላችሁ? የታተምንበትን ቅዱሱን መንፈስ መጠበቅ። ብዙ ሰዎች እግዚአብሔር ሆይ መንፈስን ስጠን ምናምን እያሉ ሲጸልዩ ሰምቼ ያውቃል። መንፈሱን እንዲሰጠን አይሰጥም። ጌታ መንፈስ አይሰጥም። በነገራችን ላይ አሁን ከሰማይ የሚመጣ መንፈስ እየጠበቃችሁ ያላችሁ ሰዎች ካላችሁ እየጾማችሁ እየጸለያችሁ የሆነ ብቻ ደውሎ ያላችሁበት ቦታ መጥተው እንዳውሎ ነፋስ የሚያነሳ አይወጣም። ወቃ ቁርጣችሁ ነው። እንደሱ የሚመጣ መንፈስ እንደሱ የሚመጣ ጂኒ ነው። ለራሱ ሌላ ተልኮ በጣም አይናችሁን ጨፍናችሁ ስትንቀጠቀጡ ለራሱ ተልኮ ቀብቶ ያወጣችሁ። መጽሐፍ የሚለው የመንፈስን አንድነት ለመጠበቅ ነው ትጉ የተባለው። መንፈስን ጠብቁ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ ለእግዚአብሔር መንፈስ ራሳችሁን ስጡት። በመንፈስ ቅዱስ ተያዙ። በመንፈስ ቅዱስ ህልውና ቁጥጥር ስር ግቡ። መንፈስ ቅዱስ መሞላት ማለት መንቀጥቀጥ አይደለም። ብዙ ጊዜ ነግሬያችኋለሁ። መንፈስ ቅዱስ መሞላት ማለት የሆነ መንፈሳዊ ቲያትር መስራት አይደለም። እኔ በጣም በፊት ገጠር በጣም ዞር ነበርና አንዳንድ ቦታ ያለው የመንፈስ እንቅስቃሴ ተብዬው በጥንቃቄ ቢመረመር የሚወጡ ብዙ መናፍስቶች ሆነው አይቻሉ። ከዛ ሜዳውን ከዛ ጫፍ እስከዛ ጫፍ የሚንከባለሉ ሰዎች አይቻሉ። ከዛ ጫፍ እስከዛ ጫፍ የሆነ ቲያትር የሚሰሩ ሰው አሁንም ያለው ሶሻል እንዴት ስቅቅን ምንድነው እዚህ መንፈስ ቅዱስ ይሉናል። ኖ ተው፣ እንደሱ ሚል ነገር እዚህ ውስጥ የለም። መንፈስ ቅዱስ እንደዚህ የሚያውረገርግም እንደዚህ ሽርጉድ የሚያስብል መንፈስ ቅዱስ እኮ እግዚአብሔር ነው። መሞላት ማለት እኮ በእሱ ቁጥጥር ስር መግባት ማለት ነው። እግዚአብሔር ሁለንተናችንን ተቆጣጠረው ማለት ነው። በእግዚአብሔር ቁጥጥር ስር መኖር ማለት ነው። በቃ ከኛ ቁጥጥር ውጭ ሆነን በእግዚአብሔር ቁጥጥር ስር እንደ እግዚአብሔር ቃል የምናስበው የምንናገረው የምንኖረው የምንወጣው የምንገባው ኃላፊነቱን ለሱ ሰጥቶ መኖር ማለት ነው። መንፈስ ቅዱስ መሞላት እኮ ሌላ አይደለም። ሙላት እኮ ማለት በሱ ቁጥጥር ስር መግባት ማለት ነው። በሱ ህልውና ውስጥ መኖር ማለት በሱ ህልውና ውስጥ ስንኖር ምን ይሆናል? በሱ ህልውና ውስጥ ስንኖር አንደበታችን የተጠበቀ ነው፣ አይምሮአችን የተጠበቀ ነው፣ ልባችን የተጠበቀ ነው፣ መውጣት መግባታችን የተጠበቀ በእግዚአብሔር ዕውቀት ውስጥ ነው የምንኖረው ማለት። ለዚህ ነው ለኤፌሶን ሰዎች ሐዋርያ ጳውሎስ ይጽፍላቸው እንግዲህ ንግግራችሁ በጨው እንደተቀባ ጸጋ ይሁን ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። ሲያዝን ምንድን ነው የሚሆነው ሲባል ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ ይላል። ወዲያውኑ ተደርድሮ ቤታችሁን የሚሞላው ያኔ እሱ መንፈስ ቅዱስ ሲያዝን የክርስቲያኖች ባህሪ ምን ይመስል? በምሬት ውስጥ ይሞላል። ንዴት፣ አይገርም? ቁጣ፣ ጩኸት፣ አድራሻው ማይታወቅ ምንጩ ማይታወቅ ጩኸት፣ ንዴት፣ እግዚአብሔር የማይቆጣጠረው አንደበት፣ ስድብ፣ ጩኸት፣ እነዚህ ከእናንተ ዘንድ ይወገዱ ይላል። የሚወገደው በምንድን ነው ካላችሁ መንፈስ ቅዱስ ሲሞላ። መንፈስ ቅዱስ ሙላት ውስጥ ስንገባ ስድብ፣ ምሬት፣ ንዴት፣ ቁጣ፣ ጩኸት ከህይወታችን ይወገድ። ዋጋችሁ እንዲጨምር ነው ማወሩ። ክርስቲያኖች ሆናችሁ ቺፕ እንዳትሆኑ፣ ርካሽ እንዳትሆኑ። ዛሬ ክርስቲያን ተብሎ በጣም ርካሽ ሰዎች አሉ ገበያ ላይ፣ ማንም በጨው የማይቀምሳቸው የሚባል ሰዎች አሉ። በምናቸው ሲባል በካራክተራቸው፣ በባህሪያቸው፣ በሚያደርጓቸው በቀን ተቀን በሚያደርጓቸው ነገሮች፣ ከአንደበታቸው በሚወጣው በሚኖሩት ኑሮ፣ በሚወጡት በሚገቡት፣ በካራክተራቸው፣ በንግግራቸው፣ በህይወታቸው፣ በኑሯቸው አይቀመሱ። ኖ
የሚባሉ ሰዎች አሉ። ዋጋችሁ እንዲጨምር እውቀትን አስገቡ ወደ ውስጣችሁ። ተረዱ። ዋጋችሁ በልጆቻችሁ ፊት ዋጋችሁ እንዲጨምር፣ ዋጋችሁ እንዲጨምር፣ የምትሰሩት ነገር ውጤታማ እንዲሆንላችሁ፣ በቤተ ክርስቲያን ያላችሁ እውቀት ይጨምር። አሁን ያለውን አየሩን አንብቡት። ነገሮችን ለመረዳት ሞክሩ። ከፈት በሉ። ድርቅ ብላችሁ ብሎ ተቃዋሚ ስፒሪት፣ ተቃዋሚ መንፈስ ብቻ። በእግዚአብሔር መንፈስ እውቀት ሲገባ የሆኑ ነገሮች ስንረዳ ኦኬ ይሄ ነገር ይሻላል፣ የሚሻለውን ይሻላል፣ ይሄ ጥሩ ነው፣ ይሄኛው ደግሞ መጥፎ ነው እያልን እንሄዳለን። እውቀትን ስናገኝ፣ ነገሮችን ስንረዳ፣ ነገሮች ሲገቡን ተጣርተን እንደ ቦንፊት እንዳንወጣ፣ ከአፈሩ ጋር ከወርቁ እንዳንለይ፣ ዋጋችን እንዲጨምር፣ ወርቁን እንድንሆን፣ በፈተና ውስጥ መጽናት፣ በሚገጥሙን ችግርና ሰልፎች ውስጥ ጸንተን በመቆም እምነታችን የሚፈትን ነገር ሲመጣ በእግዚአብሔር ፊት ጸንተን ቆመን ትዕግስትን አድርገን እግዚአብሔር የሚፈልገውን አይነት ውበት በሕይወታችን ውስጥ እንዲወጣ ካራክተራችንን እንስራ። በመንፈስ ቅዱስ ሙላት ውስጥ እንኑር። እግዚአብሔር ማስተዋል ይስጠን። ዋጋችሁን ይጨምራል። መጨመር ትፈልጋላችሁ? ዋጋውን መጨመር የሚፈልግ ሰው አለ? በቃ ዛሬ ጆሮዬን ከፍታለሁ፣ ለመማር ልቤን ከፍታለሁ፣ ለማዳመጥ ከኔ የተሻለ ነገር ሊነግሩኝ ያሉ ሰዎችን ለመስማት እድል እሰጣለሁ። ተግባራዊ ሰው ሆናለሁ። ተግባር ያለው ወሬ ብቻ አልሆንም። በስራ ተግባሬን አሳያለሁ። በተግባር ማቀውን ነገር አሳያለሁ። ካራክተሬ ላይ ይሰራለሁ። የተበላሸው ካራክተር፣ ሰው ሚነጅስ፣ ሰው ሚነድፍ፣ ሰው ሚነካ፣ ይሄን አስተካክሉ። ቸርች ስትመጡ አስተካክሉ ባህሪያችሁን፣ ካራክተራችሁን። በቃ ያልተጠየቃችሁትን ነገር አታውሩ። ሰው ስታገኙ ፖዚቲቭ ኢነርጂ ስጡት። በቃ እግዚአብሔርን ፈሳል እናንተ ውስጥ ያለ እግዚአብሔር ቢሆን በእናንተ ቦታ ምን ይሏል? ወይኔ ምን ነው ከሳ ይላል እግዚአብሔር። ሰው ስታገኙ ምን ነው አንተ ተዘፈዘፍሽ ዝፍዝፎች ይላል ወይ? አይልም። ይሄ እኮ በቃ ቆሌ ርቆሽ ብቻሽን እኮ ስትመጪ ነው። ንድፍ አድርገሽ ቀን ሙሉ ሰው ተነጅሶ ይውላል። ማን እንደወጋው አያውቅም። በአንቺ በኩል ሆኖ ጂኒ እኮ ነው ወግቶ ጥሎት ሄደ። ሰው አትንኩ። ቸርች ውስጥ ሰው አትንኩ። ሰው እግዚአብሔር ቤት መጥቶ አምልኮ ደስ ብሎት ነው መሄድ ያለበት። ደግሞ ምን ትለኝሆን ማለቱ አይቀርም። ደግሞ ጸጉርሽ ምን ይመስላል? እቺ ሴትዮ ማላይበት ሀገር የሊድ ይላል አዳስ። በቃ አትንጅሱ። ሰው እንደዚህ የሚላል እንዴ የሚሉ ሰዎች አሉ። አዎ አለ። ሁሌ ነው እንዴ የምትለብሺው የሚል አለ የለ አለ። አማረብኝ ብለሽ ነው እንዴ ይላል። ተመረዘ አልጠይቅም። እንዴ ነው አማረብኝ እንዴ ብለሽ ጠይቀውሽ ቢሆን አያምርም። አንድ ነገር ሳይጠየቅ ሄሎ ብሎ ጠርቶ ጸጉር ግን ይደብራል ይላል። ይመጣል እንዴ ቆይ እዚህ ኮብልስቶን እንሳሳ እንዴት እንድንፈነካከትን ይፈልጋችሁ? ይሄ እኮ መንደር ቢሆን እኮ ማዕት ህዝብ እኮ ሰብስቧል በድብድ። አንዳንድ ሰው ቸርች እንዲቀር አድርጎታል። የሰዎች ንግግር፣ የሰዎች ካራክተር፣ አመል፣ ባህሪ እንዲህ ቤተ ክርስቲያን ከመጣን ቆይ ካልሆነ ይቅርብን፣ በቃ ይቅር። ከመጣን ደግሞ መሰራት ያለበት ነገር ይሰራ ህይወታችን ላይ። በቃ ቸርች ደርሳን የመጣችሁ ደርሶ ነው የመጣው ይባል። በቃ ፖዚቲቭ ነገር ሰው ሲያገኛችሁ በእናንተ ደስ እንዲለው ውስጥ ያርጉ። እኔ በጣም በእውነት ነው የምነግራችሁ። እኔ እማምነው ቀን እግዚአብሔር ከሰጠኝ የሰው ህይወት በማቀለል ሰው ቅልል እንዲለው በቃ ደስ እንዲለው። ጳውሎስ እንደሱ አረ ያለው ለኔ ሞት እኮ ጥቅሜ ነው፣ ብሄድ ነበር የሚሻለኝ፣ ጌታ ናፍቆኛል እሱ ጋር መሄድ ምናምን ይልና ከኖርኩ ግን ለእናንተ ብሎ ለእኛ ምን ስትለው በእምነታችሁ እንድታድጉና ደስ እንዲላችሁ ነው የሚለው። አይገርም? እስቲ ከተናገራችሁ ሰው በእምነቱ እንዲያድግ ወይም ደስ እንዲለው አድርጉት። ስለዚህ ደስ የሚለው በምንድን ነው? በቃ ደስ የሚለውን ነገር ንገሩት። ምን ችግር አለ? ይከብዳል? ቆይ ሰው ደስ ቢለው ምን ያበሳጨናል? ሰው ይደሰታል። ዞር ብሉና ሰው ቢደሰትም ችግር አለ ወይ በሉት እስቲ። ችግር አለ? ሰው ደስታ ላይ ምናምን ችግር አለ? ይደብርሃል ሰው ቢስቅ? እስቲ እኔ አንተ ብትስቅ እኔ ቅር አይለኝም በሉት። አጠገባቸው ያለው አንተ ብትደሰት አንቺ ብትደሰች እኔ ቅሬታ አይለኝም በሏቸው። ጎሽ ቅር ማይላችሁ ከሆነ በቃ ይደሰት። በቃ ከዚህ በኋላ እኔ ከፍቶት ማየት አልፈልግም። ደስ ይበለው። ላላ ብዬ አስተናግድሃለሁ። እግዚአብሔር መልካም ነው። አሜን ነው ወይ? እዚህ ከመጣችሁ ደስ ብሏችሁ ሂዱ። አሜን። እዚህ ከመጣችሁ እኔ ዋጋችሁን የምነግራችሁ እኮ ደስ እንዲላችሁ ነው። ማንም ከማንም አይበልጥም። እመኑኝ። የሁላችንም ዋጋ እግዚአብሔር የከፈለብን ኢየሱስ ክርስቶስን ነው። እስቲ ዋጋዬ ከፍተኛ ነው በሉ። በጣም ውድ ሰዎች ናችሁ። እናንተን ሊያረክስ የሚችል የለም። በእናንተ ምክንያት ግን ዋጋችሁን ዝቅ ልታደርጉ ትችላላችሁ።
የተከፈለበት እንዳልኳችሁ ነው። እዛ አፈር ውስጥ ያለ ወርቅና ከአፈር ውስጥ የወጣ ወርቅ እኩል ነው? እዛ ውስጥም ወርቅ ነው፣ አፈር ውስጥም ወርቅ ነው። እዛ ጋር ደግሞ ሲቀመጥ ሌላ ታሪክ ነው። የሰማይ አምላክ ዋጋችሁን ይጨምር። እንጸልያለን። እግዚአብሔር አምላክ እንደ ንስር ኃይላችሁን ያድስላችሁ፣ ኃይላችሁ ይለወጥላችሁ፣ ጉልበታችሁ ይለወጥላችሁ፣ አይምሮአችሁን እግዚአብሔር ይቀይርላችሁ። የእግዚአብሔርን ሐሳብ መረዳት የምትችሉበት ጥበብ እግዚአብሔር ይስጣችሁ። ያስተውሉ ዘንድ አይምሮአቸውን ከፈተ እንደሚል የሰማይ አምላክ አይምሮአችሁን ይክፈትላችሁ። እጆቻችሁን ከፍ አድርጉና በእግዚአብሔር ፊት የመጨረሻ አንድ ቀን ብዙ ሰዎች ይህን መዝሙር አስክሬን ፊታቸው ቁጭ አድርገው ለሟቹ የሚዘምሩት ነው ይመስለውና እኛ ሟች የለም እዚህ ጋር፣ ሁላችንም ግን መንገደኞች እንደሆነ እናውቃለን። ይሄ መዝሙር የራሳችን እንጂ የሟቾች አይደለም። ስለዚህ ለራሳችን ዘምረዋለን። እጆቻችንን ምንችለውን የሚያክልና አንሳና ሃሌሉያ እንግዳን የኔ ስኖር በዚች ዓለም ሀብቴ በሰማይ ነው፣ በዚህ ምንም የለም። መላእክት ይጠሩኛል ከሰማይ ደጅ ገብተው ከእንግዲህ ይህ ዓለም ፍጹም ቤት ያይደለ። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ ደጅ ገብተው ከእንግዲህ ይህ ዓለም ፍጹም ቤት ያይደለ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ እግዚአብሔር ፊቱን ያብራላችሁ፣ መልአኩን ከፊታችሁ ይስደድላችሁ፣ ጅምሮቻችሁ ፍጻሜ ያገኙላችሁ፣ የምድር ኑሯችሁ የተባረከ ይሁን። ሩጫውን መጨረስ የምትችሉበት አቅም ይስጣችሁ፣ በነገር ሁሉ መከናወን ይስጣችሁ፣ የጀመራችሁት ይፈጽምላችሁ፣ ትልሞቻችሁ፣ ራእዮቻችሁ፣ እቅዶቻችሁ ሁሉ ይሳኩላችሁ፣ መንገዳችሁ በስሙ የቀና ይሁን፣ እግሮቻችሁ በዘይት ይጥለቁላችሁ፣ ጫማችሁ ብረትና ነሐስ ይሁንላችሁ፣ ያያችሁ ይውደዳችሁ፣ ያያችሁ ይቀበላችሁ። አምላኬ በነገር ሁሉ ከእናንተ ጋር ይሁንላችሁ። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።